ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد በአጠቃላይ በኢትዮጵያ ከኢትዮጵያ ውጭም ያላችሁ ኢትዮጵያውያኖች ሙስሊም ምእመናት በአጠቃላይ አላህ ስብሓንሁ ወተዓላ ለዚህ ለተከበረው የዒድ አልአድሓ በዓል ስላደረሰን እንኳን አላህ ስብሓንሁ ወተዓላ አደረሳችሁ እላለሁ። እንደሚታወቀው ይሄ ዒድ አልአድሓ የእርድ በዓል ማለት ነው። ነቢዩ ዓለይሂ ሰላቱ ሰላም ሐጅ የመጨረሻቸውም የመጀመራቸውም ያደረጉት በዛች ወቅት ላይ አላህ ስብሓንሁ ወተዓላ ቁርአንን እምነቱን የሞላበት ይህንን እስላም ወይም እስልምና እምነትን የደመደመበት ዕለት ነበረ፣ የዓረፋ ዕለት። አላህ የዓረፋ ዕለት ያወረደባቸው አንቀጾች ውስጥ አንዱ አልየውመ አክመልቱ ለኩም ዲነኩም ወአትመምቱ ዓለይኩም ኒዕመቲ ወረዲቱ ለኩም ልእስላም ዲና። ዛሬ اليوم أكملت لكم دينكم እምነታችሁን ሙሉ አርጌላችኋለሁ፣ ጸጋዬንም ደግሞ በእናንተ ላይ ደምድም ያለው እስልምናን ደግሞ ለእናንተ እምነት ይሁን ዘንዳ መርጫለሁ ብሎ አላህ ይህንን እምነት ሙሉ ያደረገበት ቀን ነው። ይህንን ቀን ስናከብር እስልምናችን አላህን የምንገዛበት እምነታችን የተሟላበት ቀን ነው። ይሄ ቀን ዮሙል ሐጅል አክበር ያሉት ነው ነቢዩ ዓለይሂ ሰላቱ ሰላም። ከአምስተኛው የእስልምና መሰረቶች አንዱ ሐጅ ነው። ትልቁ የሐጅ ቀን የተባለበት ቀን ነው። ይሄ ቀን የኡድሕያ ቀን ነው፣ የመስዋዕት ቀን ነው። ነቢዩላህ ኢብራሂም ዓለይሂ ሰላም የነቢያቶች አባት የሆኑት ልጃቸውን እስማዒልን በመስዋዕትነት አቅርብ ተብለው በህልም የተነገራቸው ጊዜ ያንን ተቀብለው ልጃቸውን አማከሩ። በህልሜ ሳርድህ አይቻለሁ፣ ምን ትላለህ ልጄ ብለው የጠየቁት ጊዜ ያ አበቲ ፍዓል ማ ቱእመር ሰተጂዱኒ ኢንሻአላሁ ሚነ ሳቢሪን፣ አባቴ ሆይ የታዘዝከውን ፈጽም፣ እኔም ደግሞ ታጋሽ ሆኜ ታገኘኛለህ ብለው አባት ልጁን ለማረድ ለአላህ ትእዛዝ ለማደር ሙሉ ሰብሚሽን ወይም ደግሞ ራስን ሙሉ ለሙሉ ያሳለፍና ልጁን አሳልፎ የሰጠበት፣ ልጅም ደግሞ ለአላህ ስብሓንሁ ወተዓላ ብሎ ህይወቱንና አንገቱን ለአላህ የሰጠበት ቀን ነው። ይሄ ቀን አብዝተን አላህን የምናስታውስበት ቀን ነው። ሊየዝኩሩ እስመላሂ ፊ አያሚን ማዕዱዳት፣ በተወሰኑ በሚቆጠሩ ቀናቶች ውስጥ አላህን ስም ከፍ አድርጎ ሊያወድሱ ብሎ አላህ ያለበት ቀናቶች ናቸው። እነዚህ ቀናቶች የአላህን ጸጋ የምናሳይበት፣ የምንበላበት፣ የምንጠጣበት ቀናቶች ናቸው። ነቢዩ ዓለይሂ ሰላቱ ወሰላም አያም አተሽሪቅ አያሙ ልዒድ አያሙ ተሽሪቅ አያሙ አክልን ወሹርብን ወዚክሪን ሊላሂ ተዓላ፣ ከዒድ ቀጥሎ ያሉት 3 ቀናቶች የመብላት የመጠጣት እንደዚሁም ደግሞ አላህን አብዝቶ የማወደስ ቀናቶች ናቸው ነው ያሉትና እነዚህ ቀናቶች
ከምናርዳቸው እንስሳቶች አካፍለን ለድሃ የምንደርስበት ቀንም ነው። ስለሆነም እነዚህ ሁላ ነገሮች በአንድ በዓል ላይ የተሰበሰበበት ቀን ነው። ይህ በዓል ድርብርብ የሆነ ደስታ ያለው ድርብርብ ያለ ኃላፊነት ያለበት በዓል ነው። ስለሆነም አንደኛ እምነታችንን አላህ Subhanahu Wa Ta'ala ሙሉ አድርጎ የሰጠን ስለሆነ በዚህ እምነት ላይ መጨመርና መቀነስ እንደማይቻል ያስተምረናል። ሁለተኛ ዓለም አቀፍ ጉባኤ በሙስሊሞች ከእስልምና መሰረቶች ውስጥ አንዱ ሐጅ ነውና ይህንን ሐጅ ዓለም አቀፍ በዘር በመልክ በሀገር ሳይለያይ አንድ አይነት ልብስ ለብሶ በአንድ ሜዳ ላይ የሚሰበሰቡበትና ሙስሊም አንድ መሆኑን የሚያሳይበት ቀን ነው። እንደዚሁም ደግሞ ቅድም እንዳልኩት እስልምና ብሎ ማለት ራስን አሳልፎ ለአላህ መስጠት ነውና ሁላችንም የፍላጎታችንን ወደኋላ አስቀምጠን የዘራችንን ጉዳይ የስሜታችንን ጉዳይ ዓለማዊውን ጉዳይ ወደ ጎን አስቀምጠን የአላህን ትዕዛዝ ከበላይ ከፍ የምናደርግበት አጋጣሚ ሊሆን ይገባል። ሁሌም ሸይጣን እኛንን ከመንገድ ላይ ሊያሳስተን ይፈልጋል። እኛ ግን አላህን በማስታወስ ወደ አላህ መንገድ የምንመለስበት ቃል ኪዳን ነው። ኢደል አህደሃ አላህ Subhanahu Wa Ta'ala ከሰጠን ላይ መልሰን ደግሞ ደሃን የምንረዳበትና እኛንም አላህ Subhanahu Wa Ta'ala እንዲደርሰን የምንማጸንበትም የዱዓም ቀን ነው። ይሄ ቀን ዘመድ ጎረቤትን እንደዚሁም ደግሞ ወዳጅን የምንጠይቅበትና ደስታን በጋራ የምንካፈልበት ቀን ነው። ስለሆነም በዚህ ቀን አብዝተን ዱዓ እናድርግ። አላህ ለቤተሰባችን ለማህበረሰባችን ለሀገራችን እንደዚሁም ብሎም አልፎ ለዓለማችን ሰላም እንዲሰጥ አብዝተን ልለምን ይገባል። ሁላችሁንም አላህ ለዚህ ቀን ስላደረሰን እንኳን አደረሳችሁ እንኳን አደረሰን ለማለት ፈልጋለሁ። ጀዛኩሙላህ ኸይር። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። አላሁ አክበር አላሁ አክበር አላሁ አክበር ላ ኢላሃ ኢላላህ አላሁ አክበር ወሊላሂል ሐምድ። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703-475-6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ።